ይሄን የመሰለ ቺከን በርገር ለአንድ ሰው የሚበቃው ፖርሽን አለው ወይ? ፖርሽን አለው። ሉ በርገር ተመቶ ምንም የሚጠፋ ነገር የለም። ሳምንታችንን ጠብቀን ተገኝተናል። አዲስ ጣዕማችንን ልንፈልግ ዛሬ ተገኘነው ሳሪስ አደይ አበባ ሉ በርገር ውስጥ ነው። የተለያዩ ጣፋጭ ምግቦች አሉ ተብሏል። ምን ይመስላል የሚለውን ደግሞ እየሰራን እንቀምሳለን። አብራችሁን ቆዩ። ወደ ውስጥ ደግሞ እንገባለን። እንዴት ነሽ? ደህና ነኝ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ ራስሽን አስተዋውቂልኝ። በለጡ እባላለሁ። ሼፍ በለጡ እባላለሁ። አሁን ማሳይሽ ቺክን ነው። እቺ ቤታችን ቺክን ነው። ምንድነው ይሄ? ቺክን ነው። የቤታችን ስፔሻል ቺክን ነው። እሺ፣ አሁን አሰራር ማሳይሻለሁ። ይሄን ስንሰራው አዘጋጅተን ስላስቀመጥነው ነው። ያው ስራ ወርዳ ስለሚበዛብን ተዘጋጅቶ ስለሚቀመጥ ነው። ያው አቀማመጡ ብዙ ቅመሞችን እንጠቀማለን። ምን እንዳለ ማወቅ ይቻላል? ይቻላል። እዚህ ላይ የምንጠቀማቸው ቅመሞች ሶያ ሶስ፣ ቀረፋ፣ ቁንዶ፣ ሮዝመሪ፣ ብዙ አይነት ቅመሞች አሉ። አዎ ስፔሻል በርገር ይሰራል። ይሄ ዱቄት ነው። ዱቄቱ ላይ ብዙ አይነት ቅመሞች አሁን እንዳልኩሽ እዚህ ላይ የምንቀመመው ነገሮች እዚህ ላይም ተቀምመው ነው የሚቀመጡት። ስፔሻል የሚያደርጉ ቅመሞች ናቸው። የቤቱ ስፔሻል ቅመም። ስለዚህ ሉ በርገር ለየት የሚያደርገው እዚሁ የሚቀመሙ ነገሮች። እዚሁ ተቀመመው የሚዘጋጁ ነገሮች ናቸው። ከ5 ደቂቃ 3 ደቂቃ እስከ 3 ደቂቃ የጋለ ዘይት ስለሆነ አይቆይም። ከዛ ስፔሻል በርገር የቤቱን ስፔሻል በርገር አሳይሻለሁ። ይሄ ስፔሻል ቺክናችን ነው። የቤቱ ስጋችን እንዳልኩሽ ተቀምሞ ነው ተዘጋጅቶ ነው የሚቀመጠው። ስፔሻል በርገር ሁለቱን አንድ ላይ አድርገን ነው የምናቀርበው። ከስጋ ያው ስጋ ነው ግን የሚቀመሙ ቅመሞች የተለያዩ ደረቅ ቅመሞች አሉ የምንጠቀማቸው። የቤቱ ስፔሻል ቅመም ማለት ነው። ያ የዶሮ ሁለቱም ግን የቤታችን ስፔሻል ነው። ማዮኔዝ አቀባቡ ትቀቢያለሽ። ይሄኛውን ላድርግልሽ እና ማዮኔዝ ይሄ ማዮኔዛችን ነው። ይሄም የተለያዩ ቅመሞች አሉት። ሲታይና ግን ሲሰራ አንድ አይደለም። ሰዎች ግን ብዙ ጊዜ የትኛውን ነው የሚወዱት? የቤታችን በጣም ተወዳጁ ስፔሻል በርገር እና ስፔሻል ቺክን። ስፔሻል ፒዛችን በጣም ተወዳጁ። እዚህ ለኔ መሆን ይሰራል። ላንቺ የሚሰራው ለዛ ሞከር መፈልገው ለዛ ነው ስፔሻላችን ያስሞከርኩሽ። ዘይቱን እዛው ዘይታችን ጥፍፍ እንዲል ሶፍት ላይ እንጠቀማለን። ያው ይጠነፍፋል ግን በደንብ
እንትንነቱ እንዲሄድ ዘይትነት እንዳይኖረው እሺ በሶስት በደንብ እናድርግላትና ግሪላችን አብሳልም ከእንደገና እናሞቀዋለን። ከእንደገና ግሪል ላይ አድርገን ቺዝ ምናምን ስለምንጠቀምበት ቺዝ ብዙ ሙቀት አይፈልግም ነው? ራሱ ቅልጥ ስለሚል ብዙ ሙቀት አይፈልግም። የራሱ ግልንትን ስላለው ራሱ ያቀልጠዋል። ስፔሻላችን እየደረሰች ነው። ስፔሻል ቺክናችን በዚህ መልኩ ደርሷል። ስፔሻል በርገራችን አሉ። በደንብ ሶስ የምናደርግበት ይሄ የተቀመመ ነገር ነው። ተቀመሙ የተዘጋጀው በርገራችን ምንድን ነው ያለው? ይሄ ሃኒ ሙስታርድ ይባላል። እሺ ግን የምናደርግበት ያው ሙስታርድ፣ ዘይት እና የተለያዩ ቅመሞች እንዳልኩሽ የቤት ቅመሞች አሉ። እነሱ እናደርግበታለን በጣም ጁሲ እንዲሆን። የሚሰጡን በርገር ያው በጁሲነት በጣም ስለሚታወቅ ጁሲ ያደርገን ነው የምናወጣው። ለዚህ ማለት ነው። ደረሰ በቃ በርገራችን ደረሰ። ይህን የመሰለ ቺከን በርገር ስፔሻል ቺከን በርገር ከሉ በርገር ጋር ከሼፍ በለጠ ጋር አብረን ሰርተናል። እንግዲህ ቁጭ ብለን እናጣጥማለን፣ እንቀምሳለን። እንደምትወዱት ተስፋ አድርጋለሁ። እኔም ጓጉቻለሁ ለመቅመስ። እዛው ስጄ ደግሞ ቀምሳታለሁ። ከሼፍ ጋር የነበረን ቆይታ ይሄንን ይመስል ነበረ። ቆንጆ በርገሮች ሰርተሽልኛል። ቀጥዬ ደግሞ ፒዛ የምንሰራ ይሆናል። አብራችሁ ቆዩ። ሼፍ እንዴት ነህ? ሰላም ነው። ራስህን እስቲ ያስተዋውቅልኝና እንጀምር። ሼፍ ዮናስ እባላለሁ። እሺ ምንድን ነው የምንሰራው? ስፔሻል ፒዛ መጀመር እንችላለን እንግዲህ። እኔ ምን ላግዘህ? እሺ ሰጥኛለሽ። አሁን ልጀምር ነው። እሺ ይሄ እንዴት ነው የሚታወቀው? ለአንድ ሰው የሚበቃው ፖርሽን አለው ወይ? ፖርሽን አለው። ምን ያህል? 280 ግራም። 280 ግራም። ይሄ የተለያየ ቅመም አለ የሚደረግበት። ከዛ አዋውደን ምንድን ነው ያለው? ባሮ፣ እሺ፣ ድንብላል፣ ጦስኝ፣ ቀረፋ፣ ቁንዶ በርበሬ። ዋናው ግን ቲማቲም ነው። ቲማቲሙማ እንዳለ ነው። እሱን አድርገን እናንተ ከተከዋለን ይፈላል በስነ ስርዓት። እዛ ከተከተከ በኋላ ትንሽ ዘይት ጠብ አድርገን እናወርደዋለን። አሁን ይሄ የቤቱ ስጋ ነው። እሺ ቢፍ ማለት ነው። ቢፍ ማለት ነው። ይሄ ለአንድ ፖርሽን በቃ እነዚህ ናቸው የሚደረጉት ማለት ነው። ከስጋው በኋላ ነው ቺዝ የምናደርገው። ከስጋው በኋላ ቺዝ እንደዚህ በደቂቃ ሙያውን መማር ስለምፈልግ ነው። ተመልካቾቻችንን ቤታቸው ሆነው መስራት ቢፈልጉ እንዴት ነው የሚለውን ለመማርም ጭምር ነው። እሺ አሁን በላይ ስጋውን ስናደርገው ቺዙ ላይ ውጣው ይችላል። ይሄ በስነ ስርዓት ይቀልጣል አውረት ከሆነ ማለት ነው። ሌላ ምን አይነት ፒዛ አለ እዚህ ከስፔሻሉ ሌላ? ኮኮ ፒዛ አለ፣ ማርጋሪታ ፒዛ አለ፣ ሚትላቨር ፒዛ አለ። ምን ናቸው? ብዙ ጊዜ የሚወደው ከስተመሮች ይሄንን ነው። ብዙ ጊዜ የሚወጣው ስፔሻል ፒዛ ነው። ይሄ ጦስኝ ነው። እሺ ምን ቀረን? ምንም በቃ ወደ ማብሰል ማስገባት ነው። በጣም ጥሩ። እሺ
ለማብሰል ምን ያህል ደቂቃ ነው የሚፈጀው? አንድ 3 ደቂቃ። በ3 ደቂቃ ብቻ ይደርሳል? ይደርሳል። በጣም ጥሩ። እሺ ቆይታሽ እንዴት ነበረ? ቆይታዬ በጣም አሪፍ ነበረ። ቤታችን በጣም ነው የወደድኩት። ሼፎቹም ደግሞ ጥሩ አቀባበል አድርገውልኛል። የተለያዩ ምግቦችን ሰርቻለሁ። አብረን ደግሞ የምንቀምሰው ይሆናል። በጣም ጥሩ። ሶሻል ሚዲያ ላይ በቃ ሉ በርገር ነውና እስቲ ምን አይነት ጣዕም ቢኖር ነው ያለው የሚለውን ሉ በርገር ጣዕሙ በጣም እንግዲህ ስቀምሹ አሰራራችንን አይተሽዋል። ስቀምሹ ደግሞ የበለጠ ተወጇለሽ። ሉ በርገር ገና ከአጀማመሩ ጀምሮ ሁሉም ነገር በትላልቅ ሼፎች እንትን የተባለ ነው። እንግዲህ በርገራችንን ልንቀምሳት ነው። የሰራናትን በርገር ይውት በጣም ደስ የሚለው ቀምሰን ደግሞ እናጣጥማለን። ጥሩ በጣም ደስ የሚለው ጁሲነቱን ያው ሰው አሁን እንደዚህ ጥጥ ያለ ጁሲ የሆነ በርገር በጣም ነው የሚወደውና እኔም በጣም ነው የምወደው እንደዚህ አይነት በርገር። እባክህ ትቀበስ። እሺ እስቲ ራስህን አስተዋውቅልኝ። እኔ ስሜ ጸጋዬ ገብረ ክርስቶስ እባላለሁ። የሉ በርገር ባለቤት። በጣም ጥሩ። ሉ በርገር እንዴት ተባለ? ሉ በርገር የተባለው የልጄ ስም ስለሆነ በልጄ ስም አድርጌው ነው። ሉ በጣም ጥሩ። ሉ ሙሉ ስሙ ማን ነው? ሉካ። በጣም ደስ ይላል። ምን ያህል ጊዜ ቆያችሁ ማለት ነው በዚህ ስራ? በዚህ ስራ 7 ወራችን ነው። በ7 ወር ውስጥ 7 ወር ሆኖታል። በ7 ወር ቆይታ ታዲያ እንዴት ነው የሰው አቀባበል ምን ይመስላል? በጣም ደስ የሚል አቀባበል አለው። ቤቱንም ወዶታል፣ ምግቡንም ወዶታል። ከሰፈሩም ርቆም ላለመሄድ አሪፍ ቤት ሆኖለታል። የተመቸ ነው። እኔ ራሴ ሳስበው የነበረው ምንድነው ብዙ ጊዜ አሁን ሳሪስ አበባ ሲባል ስጋ ቤቶች ናቸው የተለመዱትና ሀሳቡስ እንዴት መጣ? ማለት እዚህ የመምጣት ምንድነው ምክንያት ይሆናችሁ? እዚሁ የስራ ቦታችንና መኖሪያችን ሰፈር ነው እና በዛውም የተነሳ ብዙ ጊዜ እናያለን። ተለቅ ያለ ቤቶች ስለሌሉ ብዙ ሰዎች ወደ ቦሌ የመሄድ ወደ ተለያዩ ቦታ የመሄድ ሀሳብ አላቸው። ይህንን በመመልከት ወደዚሁ እኛም ራሳችን ልጆቻችንን ስንል ወደ ቦሌ ነበር የምንወስዳቸው እና ወደዚህ ወደ ሰፈራችን ቀረብ አድርገን እናድርግ ብለን ነው። ስለዚህ የአደይ አበባ ሳሪስ አካባቢ ያሉ ሰዎች ራቅ ብሎ መሄድ አይጠበቅባቸውም። እዚሁ አካባቢያቸው ይሄን የመሰለ እንግዲህ ሉ በርገር ተመቶ ምንም የሚጠፋ ነገር የለም። እያየው ነው ጁሱ፣ ፒዛው፣ በርገሩ ሁሉም ነገር ሙሉ ነው። ስለዚህ ተመልካቾቻችንም ሳሪስ አደይ አበባ ያላችሁ ልጆች እዚህ መታችሁ ልጆቻችሁን ይዛችሁ አይደል ቤተሰብ ብዙ ጊዜ ሰብሰብ ብሎ ወጣ ብሎ እንትን ሳይል እዚሁ አካባቢያችን
ባለ ነገር መጠቀም እንችላለን። ለዚህ ደግሞ ማሳያ ሉ በርገር ነው። ሉ በርገር ከክርስቲን ነቅበስ ነው። እሺ ሜኗችሁን ራሱ እንዳየሁት ዋጋችሁ በጣም አፎርዳብል ነው። ይሄ ኪስ የሚጎዳ እንኳን አይደለም እውነት ለመናገርና ከጣዕሙ ከኳሊቲ ከፕራይስ አንጻር ሁሉም ነገር ፐርፌክት የሆነ ነውና በእውነት ልትመሰገኑ ይገባል። እኔ በጣም ነው የማመሰግነው። በጣም አመሰግናለሁ። እሺ እስቲ ደግሞ ጁሷን እንቅመሳት። ደስ ይለኛል። ዋው በጣም ነው የሚጣፍጠው። ቴንክ ዩ። ሁሉም የተጨመሩበት ግብአቶች አንድ ላይ ደብለቅለቅ ብለው ቆንጆ ጣዕም ነው የሰጣቸው። እናመሰግናለን። ወደድሽው? በጣም 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 ቆንጆ በጣም አሪፍ ነው አይደል? እስቲ ፒዛዋን ደግሞ ስፔሻል ፒዛዋን እናያት። እሺ እኔ አይቀናኝም ሹካ ቢላ ምናምን አድርጌ ብዙ ጊዜ ኦኬ እንደዚሁ ነው መብላት ደስ የሚለኝ። አንተ እንዴት ነው አፍቃሪ ነህ? እኔም የፒዛና የበርገር አፍቃሪ ነኝ። ለዛም ነው ወደ ፒዛና በርገር ውስጥ የገባ ነው። ፒዛዋን እንቅመሳት። እሺ እውነት ቃላት ያጥረኛል። እጃችሁ ይባረክ። በጣም ነው የሚጣፍጠው። ሴቶቻችሁ ጉብዝናቸውን እያየን ነው። ቴንክ ዩ። በጣም ነው የሚጣፍጠው። ዋው አንደኛ ነው። እናንተም ደግሞ ብትመጡ ቆንጆ ቴስት ታገኛላችሁ። እኔ በጣም ነው የወደድኩት። እንግዲህ ሳሪስ አደይ አበባ ያላችሁ ሰዎች ተጋብዛችኋል። ሉ በርገር እኔ በጣም ነው የወደድኩት። እጃችሁ ይባረክ። አመሰግናለሁ። ተመልካቾቻችን እንግዲህ በሉ በርገር የነበረን ቆይታ ይሄንን ይመስላል። እንደተለመደው አዲስ ጣዕማችንን አግኝተናል። የተለያዩ ቆንጆ ቆንጆ ምግቦችን ሰርተናል። ፒዛ፣ በርገር፣ ጁስ። እዚህ መታችሁ የምታጡት ነገር የለም። ወላጆችን ልጆቻችሁን ይዛችሁ ሰብሰብ ብላችሁ ቆንጆ የምታሳልፉበት ጊዜ ይሆናል። ስለዚህ ትወዱታላችሁ። እናመሰግናለን። እኛ እንበላለን፣ እንጫወታለን። ሳምንት ሌላ አዲስ ጣዕም ይዘንላችሁ እንመጣለን። እስከዛ ደህና ቆዩ። ቴንክ ዩ። እሺ